የተወደዳችሁ የተከበራችሁ እግዚአብሔር ቤተሰቦች እንደምን አላችሁ? እነሆ የምንገኝበት ወቅት የጾመ ፍልሰታን ጾም፣ ስግደት፣ እግዚአብሔርን በመጠየቅ በረከትን ያገኘንበት ወቅት ነው። እነሆ አሁን ላይ የእመቤታችን ቅድስት ማርያም የዕርገት በዓል ነው። በመሆኑ የፍልሰታ ጾምን በማስመልከት ለመምህር ቴዎድሮስ ጥያቄ ማቀርብላችሁ ይሆናል። እንኳን ደህና መጡ። እሺ፣ ወደ ጾመ ፍልሰታን የተማከሉ ጥያቄዎች አጭር ቆይታ እንድናደርግ ነው የጠሩት። ስለመጡም እናመሰግናለን። ጾመ ፍልሰታ ማለት ምን ማለት ነው? በጣም ጥሩ ጥያቄና ወቅታዊና ጊዜውን የጠበቀ ጥያቄ ነው። እንግዲህ በመጀመሪያ ይሄ ጾመ ፍልሰታ የሚለው ፈለሰ፣ ተሰደደ፣ ሄደ የሚለው ግስ ነው እና ይህን ስንመለከት ለምንድን ነው እንዲህ ያለው የሚለውን እናያለን። እንግዲህ የሚጀምረው ከ49 ዓመተ ምህረት ጀምሮ ከክርስቶስ ልደት በኋላ ከ49 ዓመተ ምህረት ጀምሮ የሆነ እና እየተከበረ ያለ በዓል ነው። እንግዲህ ፍልሰታ ማለት መሰደድ፣ መሄድ ማለት አንድም ቦታ ጥሎ ወደ አንድ ቦታ መሄድ ነው። ይሄ ለእመቤታችን እንድን ጾመ ፍልሰታ ተብሎ የተባለ ከተባለ በ49 ዓመተ ምህረት እመቤታችን ቅድስት ድንግል ማርያምን ጌታችን ኢየሱስ ክርስቶስ በዚህ ምድር ላይ ከኔ ጋር የተንከራተትሽው ይበቃሻል፣ እረፍት ይገባሻል ብሎ ሲላት ልጄ 9 ወር ከ5 ቀን በማህፀኔ ተሸክሜ 3 ዓመት አርግቼ እሱ ብቻ አይደለም ጌታን እመቤታችን ቅድስት ድንግል ማርያም ሄሮድስ ሊገለው ሲፈልግ ተንከራታለች እና እነዚህ ሁሉ ጠይቃ በተቀላላው 5 አዘን ደርሶብኛል እና እንዲህ ሁሉ ጉኝ ያሳልፌ ያንተ እናት ሁኜ እንዴት እሞታለሁ? እንዴት እረፍት ይገባኛል? ስትል ነፍሳትን በሲኦል የሚሰቃዩትን አሳያል። አውጣልኝ፣ ማረልኝ ነው ያለችው እና ማረልኝ ስትለው እነዚህ እንዲማሩ አንቺ ማረፍ አለብሽ አላት። ማን? ጌታችን ኢየሱስ ክርስቶስ እናቱ ቅድስት ድንግል ማርያምን አግባብቶ ለመውሰድ ነው። ለምንድን ነው እንደዚህ ሆነው ካልከኝ ተመልካቾችን ጥያቄ ከተፈጠረባቸው ስጋን የለበሰ ሁሉ ወደ መቃብር ይወርዳል፣ ከዛ በኋላ ይነሳል። ይሄም መድኃኔ ዓለም ኢየሱስ ክርስቶስ በለበሰው ስጋ በመለኮቱ የማይጨበጥ የማይዳሰስ የማይታይ ሆኖ እያለ በለበሰው ስጋ ግን ሁላችንም እንደምናውቀው በመስቀል ላይ ተሰቅሎ ዮሴፍና ኒቆዲሞስ ገንዘውት ወደ መቃብር ወርዶ 3 መዓልትና 3 ሌሊት በከርሰ መቃብር እንደነበረ ያው የክርስቶስ ትንሣኤን ያሳለፈው ተመረናል አይደል? ከዛ በኋላ ስጋን የለበሰ ሁሉ ይሄ ግድ ነው። ለምሳሌ አሁን ሞትን ያልቀመሱ አሉ፣ ኤልያስ እና ዮሐንስ የሚባሉ ቤተክርስቲያን። እነሱም ዳግም ናውን አረጋዊ ማለት ነው። እነሱም ዳግም መጥተው አስተምረው ክርስቶስ በፈቀደላቸው መንገድ ሂደው ያርፋሉ። ስለዚህ ስጋን የለበሰ ሁሉ ወደ መቃብር ይወርዳል፣ ይነሳል። ይሄ ግድ ነው ለእናቱ ለቅድስት ድንግል ማርያም ይሄ ሊሆን ግድ ስለሆነ ሲላት ከዛ በኋላ ለነዚህ ለሚሰቃዩት ነፍሳት አንድ ጊዜ አይደለም 7 ጊዜ ልሙትላቸው እሪ ተለቦናል። እንደው መጀመሪያ እኮ የተጠማ ውሻ አስመጣና ሴቶች ድንጋይ ወርሮ አባሩት። እሷ ግን የወርቅ ጫማዋን አውጥታ ያጠጣች ለውሻው እንኳን የራራች ናት፣ እንኳን ለነፍሳት ማለት ነው ቤታቸው። ከዚህ የተነሳ በፈቃዷ ጥር 21 ቀን በ49 ዓመተ ምህረት እመቤታችን ቅድስት ድንግል ማርያም ቅድስት ነፍሷ ከቅድስት ሥጋዋ የተለየ ጊዜ ሐዋርያት አጥበው ገንዘው ልክ ያው ሰው ነፍስ ከሥጋው ከተለየ በኋላ ወደ መቃብር ነው የሚሄደው። ወደ መቃብር ሲወስዷት አይሁድ ምን አሉ? ድሮም ለምቀኝነት አያርፉም። አይሁድ ክፎች ናቸው። በነገራችን ላይ አይሁድ አሁንም ድረስ በዓለምን የሚያተራምሱት አይሁዶች ናቸው። አይሁድ እጅግ ክፎች ናቸው፣ ምቀኞች ናቸው። ጌታ አምላክ መሆኑን እያወቁ ሰቅለው የገደሉ ናቸው። ስለዚህ ንዑናውያ ሥጋ ለማርያም የእመቤታችን የድንግል ማርያም ሥጋዋን እናቃጥል ብሎ ወደ ሐዋርያት ሄዱ። እንደውም ታዮፋንያ የተባለው ከሐዋርያት ነው ከዛ ከአይሁድ መካከል ገስሶ መጣና የአልጋውን ሸንኮር ያዘው። የአልጋውን ሸንኮር ሲይዘው የታዘዘ መልአክ መጣና የታዮፋንያን እጁን ቆረጠ። በዚህ ሰዓት እጁ ሲቆረጥ ጮኸ፣ እመቤቴ የጌታዬ እናት ማርያም ሆይ እባክሽን አድሪልኝ አለ። በዚህ ሰዓት ቅዱስ ጴጥሮስን በላንሳውና እንደመጀመሪያው አድርገዋለች። እንደመጀመሪያው ወስዶ እጁን ሲያስጠጋው ቅዱስ ጴጥሮስ እንደመጀመሪያው ሆነለት እና ከዛ በኋላ የታዘዘ መልአክ መጥቶ ዮሐንስ እያየ እመቤታችን ቅድስት ድንግል ማርያም ከሐዋርያት ነጥቆ በገነት
በዕፀ ሕይወት ስር አስቀመጠ እና ፍልሰት ማለት አሁን ከምድራዊ ወደ ጌታ በዛ በዕፀ ሕይወት ስር ያስቀመጠበት ከምድራዊ ሕይወት ወደ ሰማያዊ ሰዎች ወደማይደርሱበት ልዩ ወደሆነ ቦታ የወሰደበት ይሄ ዕለት ፍልሰታ ይባላል ማለት መለየት መሰደድ ከምድር ወደ ሰማያዊ የተሰደደችበት እሱን ለማሰብ ነው ፍልሰታ የሚባለው። እናመሰግናለን። ያው መግቢያው ላይ እንደገለጹት ፍልሰታ ጾም መቼ ተጀመረ የሚለውን አያይዘው እንዲመልሱልን ነው። ከዛ እንግዲህ በነገራችን ላይ ፍልሰታ ጾም አሁን በእውነት በዚህ ሰዓት የመንግስት ሰራተኞች የዓመት ፈቃድ በተለያየ ድርጅት የሚሰሩ ሰዎች የዓመት ፈቃድ ወስደው አንዳንዶች ደግሞ የዓመት ፈቃድ የሌላቸው ደግሞ ሌሊት ሲማጸኑ አድረው በእውነት ቀን ስራ ሲሰሩ ነው ሌሊት ሲማጸኑበት የሚያድሩ ኦርቶዶክሳውያን እጅግ ከእግዚአብሔር ጋር የምንቀርብበት ትልቅ የጾምና የበረከት ጊዜ ነው። የበረከት ሁሉም ሰው በቃ ከእግዚአብሔር ጋር ለመገናኘት ቆርጦ የሚነሳበት ማለት ነው እና ይሄ የተጀመረው መቼ ዓመተ ምህረት ነው ስንል ከክርስቶስ ልደት በኋላ በ49 ዓመተ ምህረት በዚህ ሰዓት ነው የተጀመረው። እንዴት ነው የተጀመረው? ወደዛ ስንል እንዴት ተጀመረ ከሆነ እንግዲህ ሐዋርያት እንደሚታወቀው የሚያውቁት ሰው ወደ መቃብር ሲገባ ነው። ጌታም ነፍሱ ከስጋው ከተለየ በኋላ ወደ መቃብር ወርዶ ሲነሳ ነው ያለው። ይሄ የሆነው እመቤታችን ቅድስት ድንግል ማርያም በ64 ዓመቷ በ49 ዓመተ ምህረት ሲሆን የእመቤታችንን ነገር እንዴት አድርገን እናስተምር ግለጽልን ብለው ሐዋርያት ሱባኤ ነው ለማየት ፈልጉት። ወዲያው እመቤታችን ቅድስት ድንግል ማርያም ከእጃቸው እንደተነጠቀች ሱባኤ እንዳይገቡ የጌታ ጾም ደረሰባቸው። ጌታ 40 ቀን የጾመው ማለት ነው። ከዛ በኋላ ደግሞ በበዓለ ሀምሳ ደግሞ አይጾሙ። ኋላ ደግሞ ሰኔ ላይ እንዳይጾሙ ደግሞ የነሱ ጾም ነው ሐዋርያቱ የጾሙ ጾም እግዚአብሔር ፈቅዶላቸው ጊዜ አመሻሽተው ነሐሴ 1 ቀን በ49 ዓመተ ምህረት ነው የጀመሩት። እናመሰግናለን። እመቤታችን እድሜ ስንት ነው? በስንት ዓመትስ ነው ያረፈችው? የሚለው ደግሞ በዛው ይዘው ሁለቱ ጥያቄ መልሱ። እንግዲህ ወንድሜ የእመቤታችን እድሜዋ ጠቅለል ሲል ስናየው 64 ዓመት ነው። ይህም የሆነበት እንዴት ነው ከተባለ ጌታን ከመጽነሷ በፊት መጀመሪያ በእናትና በአባቷ ቤት 3 ዓመት ኖራለች። በ3 ዓመት የስለት ስልሽ ስለሆነች ወደ ቤተ መቅደስ ወስደው ለዘካርያስ ሰጥተዋታል። በቤተ መቅደስ 12 ዓመት ነው የኖረችው። 3 ዓመት ሲደመር 12 ዓመት 15 ዓመት ይሆናል። እንግዲህ ጌታን የጸነሰችው በ15 ዓመቷ ነው። ይሄ የቤተክርስቲያናችን ስርዓት መጽሐፍ ይናገራል ማለት ነው። ከ15 ዓመት ጀምራ እስከ 33 ዓመት ድረስ እንግዲህ ከጌታ ጋር ነው የኖረችው። ጌታን በመጽነስ ጌታን በመውለድ ከጌታ ጋር በመሰደድ ጌታ ሲሰቀል በማልቀስ መከራውን ሁሉ በማሳለፍ አብራ እስከ 33 ዓመተ ምህረት ከጌታ ጋር ነበር የነበረች። እንግዲህ በ33 ዓመተ ምህረት እንደሚታወቀው ኢየሱስ ክርስቶስ በቀራንዮ ሲሰቀል በተለይ ዮሐንስ ወንጌል ምዕራፍ 19 ላይ ይናገራል። ቅዱስ ዮሐንስን ምንድን ያለው? እነሆት ልጅሽ እነሆት እናትህ ውሰድ ብሎ ለዮሐንስ ተሰጠችው። ከዛ በኋላ ዮሐንስ እመቤታችን ቅድስት ድንግል ማርያምን የተቀበለው ቀራንዮ ነው። ከዛን የተነሳ ነው እኛ በዮሐንስ አማካኝነት የእመቤታችን የቅድስት ድንግል ማርያም የጸጋ ልጆች ነን እና እናታችን የምንለው ከዚህ የተነሳ ነው። እናታችን ናት ቅድስት ድንግል ማርያም የጌታ የባህሪ እናቱ ናት። ለእኛ ደግሞ በእውነት የጸጋ እናታችን ድንግል ማርያም በጸጋ የተወለድንባት ናት ማለት ነው። እንግዲህ ዮሐንስ ጋራ ነው የኖረችው ለ16 ዓመት ማለት ነው። ሲጠቃለል ሲደመር እንግዲህ 16 ዓመት 33 ዓመት ከዛ በኋላ 15 ዓመት ሲጠቃለል በድምሩ 64 ዓመት በዚህ ምድር ላይ እመቤታችን ቅድስት ድንግል ማርያም የቆየችበት ዘመን ነው ማለት ነው። እሺ ያው በዛው የዙ መልሱልን ጌታችን ኢየሱስ ክርስቶስ ካረገ ከስንት ዓመት በኋላ እና ከዛስ በኋላ ከማን ጋር ኖረች የሚለውን በዛው ምላሽ ዮሐንስ ጋር ነው የቆየችው። ቀደም እንደተናገርኩት ለ16 ዓመት ከቅዱስ ዮሐንስ ጋር 16 ዓመት ነው የቆየችው እና ከዮሐንስ ጋር። እሺ በዛው በእመቤታችን ስም የተደረሰው መልክ ለምን 64 ነው? 64 የሆነው የእድሜዋ ልክ ነው ማለት ነው እና በዚህ ሲታይ ለዝክረ ስምኪ ለከናፍርኪ ለገጽኪ ለቆምኪ በመላ አካላቷ በእመቤታችን በጥፍሮቿ አልቀረም በፀጉሮቿ አልቀረም እና ይሄ ሁሉ እያነሳ የእመቤታችን የቅድስት ድንግል ማርያም መላ ሰውነቷ መላ አካሏ ለምሳሌ አሁን መልካ ኢየሱስ የሚባል መልካ ኢየሱስ የሚባለው ሰላም ለዝክረ ስምከ ስለ ስሙ
ስለ ቆምከ ይባላል፣ ስለ ቁመቱ። ከዛ በኋላ ለመቃብሩ አልቀረም። ከዛ ለፍስት ስጋት አሁን ይሄ መልክአ ማርያምም መጨረሻ የሚጨርሰው ለፍስት ስጋት እያለ የሚጨርሰው እና በእመቤታችን በእድሜዋ ልክ የተደረሰ ነው። እናመሰግናለን። ያው ቆይታችን ጥሩ ነው ተመልካቾቻችን። እመቤታችን ማርያም ያረፈችው በጥር ወር ነው። መቃብር ለምን በነሐሴ ወር ነው? በጣም የሚገርም ነገር ነው። እንግዲህ ያው ቀደም መጀመሪያ ላይ ለማንሳት እንደጀመርኩት ያው ጥር ሞት በጥር ነሐሴ በመቃብር በጣም ረቂቅ ነገር ነው። እንግዲህ ያረፈችው ያው እንደሚታወቀው ጥር 21 ቀን ነው። ጥር 21 ቀን ካረፈች በኋላ መቃብሯ የተቀበረችው እመቤታችን የቅድስት ድንግል ማርያም ነሐሴ 14 ቀን። ለምንድን ነው ይሄ የሆነው ከተባለ እንግዲህ ያው በአይሁድ ክፋት ምቀኝነትና በእነሱ ኩራት ምክንያት በዕፀ ሕይወት ስር ጌታ አስቀምጧት ነበረ። የእመቤታችን የቅድስት ድንግል ማርያም ስጋዋን ማለት ነው። እንግዲህ ሐዋርያት ገንዘውት ነው እንደዚያ የሆነው። ሐዋርያት ሱባኤ ገቡ። የእመቤታችን ነገር እንዲገልጽላቸው ሱባኤ ገቡ። የመጀመሪያ እግዚአብሔር አመቻችቶላቸው ሱባኤውን የጀመሩት ነሐሴ 21 ቀን። በዚህ ሱባኤ ጊዜ ቶማስ አልነበረም። የሚገርም ነገር እና ቶማስ ያልነበረበት ጊዜ ነው። ይህን ሱባኤ ሐዋርያት በገቡ በአንድ ላይ ጸሎት በጀመሩ በ14ኛው ቀን እመቤታችን ቅድስት ድንግል ማርያምን ትኩስ በድን አድርጎ ሰጣቸው። ማን? ጌታችን ኢየሱስ ክርስቶስ። እመቤታችን ትኩስ በድን አድርገው ከዛ በኋላ አመስግነው ከቀበሯት በኋላ ስታርቅ ቶማስ ጋር በመንገድ ይገናኛል በደመና። ቶማስ በህንደኬ አገልግሎ ሲመለስ እመቤታችን ስታርቅ ይገናኛል። ከዛ በኋላ ምን ያለው ወፈቀደ ቶማስ ይደቅ እንደምናው ይላል ቅዱስ ያሬድ። ቶማስ በደመናው ሊወርቅ ፈለገ። ለምን ሲባል እመቤቴ ሆይ ቅዱም ጥንት ጌታችን ኢየሱስ ክርስቶስ ሲነሳ አላየሁም። በዚህ ምክንያት ተጠራጥሬ ጎንን ስነካ እጄ ተቃጥላለች። አሁንም አንቺ ስትቀበሪ ከሐዋርያት መካከል አጥቤ ገንዤ ሳልቀብርሽ እድል ፈንታዬ ሳላገኝ ምን አይነት የተረገምኩ ሰው ነኝ ብሎ ቶማስ አዘነ ነው የሚለው እና በደመና ሊወርቅ ፈለገ። ሲፈልግ እመቤታችን ቅድስት ድንግል ማርያም አጽናናቸው። እነሱ እኮ ቀበሩኝ እንጂ ማረጌን አላየሁም፣ አንተ እኮ የተለየ ነው ማረጌን አይተሃል አለችው። እና ይሄ የሆነበት ሱባኤ ስለገቡ ነው። በጥር ረፍቷ ሆኖ በነሐሴ እመቤታችን ቅድስት ድንግል ማርያምን አጥበናት ገንዘናት ቀብረናታል ብለው ሐዋርያት እንዲያስተምሩ የጸለዩት ጸሎት። እንግዲህ በዚህ ሰዓት ላይ የተለያየ ስለ ሀገር መጸለይ ይኖርብናል። በዚህ ሰዓት ላይ ስለ ቤተሰቦቻችን እንጸልያለን፣ ስለ ራሳችን ሕይወት እንጸልያለን። ነይ ማርያም ምስለ ወልድኪ ፍቁርኪ አማኑኤል ከተወዳጅ ልጅሽ ጋር ነይ እያሉ ነው። በተለይ በዚህ ሰዓት ካህናት ከምሽቱ 3 ሰዓት ጀምረው ቤታቸውን ትተው የላመ የጣመ መብላት ትተው በቤተ ክርስቲያን ግቢ ሆነው የሚጸልዩበት ጸሎት ነው። ይሄ ደግሞ ሐዋርያትን መሰረት አድርጎ ነው። እንግዲህ ሐዋርያት የእመቤታችን ነገር እንዲያሳያቸው ነሐሴ 1 ቀን ሱባኤ ስለጀመሩ ነሐሴ 14 በሁለተኛው ሱባኤ ስለሰጣቸው ስለቀበሩበት በዚህ ምክንያት በሐዋርያት ጥያቄ ምክንያት እንግዲህ ወደ ቶማስ ስንሄድ ከዛ በኋላ ቶማስ ምን ማድረግሽን በምን ላረጋግጣል? ምክንያታዊ ትውልድ ስለሆነ ሐዋርያትም አድርጋለች ቢላቸው ላያምኑት ይችላሉ። ቀብረናታል ስታርግ ላይ ከዛ በኋላ እሺ የማረግ ምልክት ይሆን ዘንድ እንካ የተቃጠለልኩበት ሰበን አለ። ሰበን ነው የሚባለው ሰው የሚገነዝበት ማለት። ከዛ በኋላ ያን ሰበን ለበረከት ባላስ አሁን ካህናት የሚጠመጥሙት ጥምጣም የጌጥ አይደለም። እመቤታችን ቅድስት ድንግል ማርያም ለሐዋርያት የሰጠችው የበረከት ጥምጣም ነው እና ሰው ለጌጥ ይመስለዋል፣ የበረከት ነው ማለት ነው። ያን ሰበን ይዞ ቶማስ በደመና እንግዲህ በደመና ተጭነው የሚሄድ ሐዋርያት አሁን በአየር አገልግሎት ከሀገር እንደሚሄዱ ሐዋርያት ደመና ጠቅሰው ይሄዳሉ። ይሄ የተሰጣቸው እግዚአብሔር የሰጣቸው ስልጣን ስለሆነ ይሄን ያደረገው እግዚአብሔር ነው። አሁን በዚህ ዘመን ላይ ይህን ብናወራ የትውልድ ላይገባው ይችላል። ግን በደመና መሄድን እግዚአብሔር ለሐዋርያት የሰጠ ይህን ትውልድ ደግሞ የአየር ኤርፖርት አዘጋጅቶ ከአንዱ ዓለም ወደ አንዱ ዓለም እንዲሄድ አድርጓል። እግዚአብሔር ስለሚችል ማለት ነው። እንግዲህ በብቃት ባንችልም እንኳን ጥበብ ሰጥቶ አይምሮ ሰጥቶ በዚህ እንድንመላለስ አደረገ። ቶማስ ወረደና ምን አለ? አሁን በ16 ነው አይደለም እና እንትን የምንለው ፍልሰቷን ፋሲካዋን የምናከብረው
ወረደና የእመቤታችን ነገር እንዴት አደረጋችኋል አላቸው። ከምን አደረሳቸው? ሱባኤ ገብተዋል። እሱ ልጇል ግን እሱን ትተው ሱባኤ ገብተዋል። በቃ እሱን አገልግሎት እንደሄደ እመቤታችንማ ጌታችን አምጥቷት አጥረን ገንዘን ቀበርናት እኮ ትኩስ ብር አድርጎ ሰጠ። በእውነት እንዴት? ኧረ በፍጹም አይሆንም፣ ይሄማ ሊሆን አይችልም። አንተ እንደውም ተጠራራጣን ድሮ ጴጥሮስ ነው መቆፈሪያው ና መቃብሩ እያለ ይዞ መቆፈሪያው ወደ መቃብር ወደ እመቤታችን ከዛ ሲሄዱ ቶማስ አብሯቸው ነበርና ጴጥሮስ ለመቆፈሪያው ሲሄድ ባዶ ነው መቃብሩ። ደነገጡ። አይ ወንድሞቼ አታምኑኝም ብዬ ነው እንጂ እመቤታችን ቅድስት ድንግል ማርያም አረጋለች። ስታረጋ ብቻ ነው። እንዴት? አረጋለች። ከዛ እንደገና ይሄ የበረከት ስጦታ ሰጣቸው ቶማስ። ያን የበረከት እያንዳንዳቸው የተቀበረችበትን በራሳቸው ጥምጥሞት ለበረከት አድርገዋል እና በአመቱ እንደገና ግን ሱባኤ ገቡ። በአመቱ ቶማስ ያየውን ሚስጥር ለኛ መርገጥሽ ማየት እንፈልጋለን። ለቶማስ የገለጥሽለት እመቤት ይሄ መልካም ጸጋ። ለምሳሌ አሁን እንደዚህ መንፈሳዊ ልብስ ለብሶ የመንፈሳዊ ጥያቄ ስለ ቤተክርስቲያን ለመጠየቅ መነሳት አሁን በዚህ ጊዜ አንተ ይሄ መንፈሳዊ ቅናት ነው። ለመልካም ነገር መቅናት አስፈላጊ ነው። ወንድምን ለመግደል፣ ወንድምን ለማጥፋት፣ ወንድምን ለማሳደድ አይደለም መሆን ያለበት። ከወንድም ተምሮ መልካም ነገር ማለት ሐዋርያት ይሄንን ለቶማስ ያሳየሽውን ለኛ ያሳየነው በአመቱ እንደገና ሱባኤ ገቡ። በአመቱ ሱባኤ ሲገቡ ሁለተኛው ሱባኤ አልቆ ሶስተኛው ሲጀምሩ በ16ኛው ቀን ጌታችን ኢየሱስ ክርስቶስ ከሰማይ ወርዶ እመቤታችን ቅድስት ድንግል ማርያም መንበር ቅዱስ ጴጥሮስን ተራዳኢ ካህን አድርጎ ሐዋርያትን አቆርቧቸው ባርኳቸው። ይሄን ሁሉ ስርዓት ከሰራ በኋላ ከቅዱሳን መላእክት ጋር እመቤታችንን እያዩት ሁሉም ሐዋርያት በ16ኛው ቀን ያረገችበት ዕለት ነው። ከዚህ የተነሳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዓመቱ ማለትም ከነሐሴ 1 ጀምሮ እስከ ነሐሴ 16 ድረስ ሱባኤ ይደረጋል። በ16ኛው ቀን የእመቤታችን የቅድስት ድንግል ማርያም እርገቷን በማሰብ በተለይ የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ታቦት ያለበት የኪዳነ ምሕረት የቃል ኪዳን ታቦት ያለበት የቃል ኪዳን ታቦት ወጥቶ ምዕመናንም ሲጾሙ ሲጸልዩ የሰነበቱ ምዕመናን በዚህ ዕለት የክርስቶስ ሥጋውና ደሙን ተቀብለው እንደ ልጇ ትንሣኤ አድርገው የሚያከብሩበት ታላቅ የበረከት ዕለት ነው። እንኳን ለዚህ ሰዓትና ጊዜ አደረሰን አደረሳችሁ። አሜን። የመጨረሻው ጥያቄ የሚሆነው ውዳሴ ማርያምና ቅዳሴ ማርያም በሳት ይተረጎማል። የተለየው ሱባኤ በምን ምክንያት ነው ያስረዱ? እንግዲህ ምንድነው ሐዋርያት ያኔ እየጸለዩ ነበር እመቤታችን ቅድስት ድንግል ማርያም እንድትገለጥላቸው። ውዳሴ ማርያምና ቅዳሴ ማርያም ስናየው ደግሞ ለእመቤታችን ለቅድስት ድንግል ማርያም የተደረሰ ድርሰት ነው። ቅዳሴውም ውዳሴው አሁን ለምሳሌ ቅዳሴ ማርያምን የደረሰው ውዳሴ ማርያም የደረሰው ቅዱስ ኤፍሬም ነው እና ውዳሴዋን አብዝቶ ተናግሮ ያልጠገበ ሰው። ቅዳሴዋን ደግሞ የደረሰው አባ ሕርያቆስ ነው። አባ ሕርያቆስ እንደውም ሲናገር ኦ ማርያም በእንተ ዝናፈቀረኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማ ወስቴሆኒ ዘበአማ በምን በአምሳለ መኑ እናስተማስልኪ ማርያም በምንና በምን እንመስልሻለን። ስለዚህ ማርያም ሆይ እንወድሻለን። ምን ወድሽም እስመ ወለድኪ ለነ መብልዐ ጽድቅ ዘበአማ እውነተኛውን መጠጥ ክርስቶስ ኢየሱስን ወልደሽልና እንወድሻለን እያለ ስለ እመቤታችን ስለ ቅድስት ድንግል ማርያም የተደረሰ ድርሰት ስለሆነ በዚህ ሰዓት የእመቤታችን የቅድስት ድንግል ማርያም ፍቅር በውስጣችን እንዲያገብረላቸው ለምእመናን በትርጉም መልኩ ሲሰጥ ደግሞ ሲምቦሊካል ነው። እያንዳንዱ ኮምፓራቲቭ የተደረገ ከብሉይ ከሐዲስ ከሊቃውንት የሚተረጎም እና ነገረ ማርያምን በጥልቀት የሚተነትን መጽሐፍ በመሆኑ በዚህ ሰዓት በዚህ ጊዜ በዚህ በጾመ ፍልሰታ ማለት ነው ውዳሴዋና ቅዳሴዋ ይተረጎማል፣ ይነገራል። በዚህ ምክንያት ነው ማለት ነው። እሺ፣ እናመሰግናለን። ቆይታችንን ጨርሰናል። በእኛ በኩል እርስዎ የሚመክሩን ነገር ካለ ድል ልስጦትና እናገባለን። አመሰግናለሁ። እንግዲህ በዚህ ሰዓት ላይ በዚህ በእመቤታችን የጾመ ማርያም በምንጾምበት ጊዜ በእውነት ብዙ ነገሮች አሉ፣ ብዙ ፈተናዎች አሉ፣ ብዙ ጣውረዶች አሉ። የተለያየ ዲያብሎስ ይፈትነናል። አንዳንድ ጊዜ እንደሚታወቀው ክርስቶስም 40 መዓልትና 40 ሌሊት በጾመ ጊዜ ተራበ ተጠማ ይላል እና መጽሐፉ አይደለም ስጋ የለበስ ቀርቶ ክርስቶስ ራሱ አምላክነቱ የማይራብ የማይጠማው አምላክ በለበሰው ስጋ ግን ተርቦ ተጠምቷል እና በጾም ጊዜ ረሃብ፣ ጥም ይኖራል። ይህ ብቻ አይደለም፣ በጾም ጊዜ የተለያየ ፈተና ይኖራል።
የዝሙት ጾር ሊኖር ይችላል፣ የተለያየ ፈተና ሊኖር ይችላል እና ይህን ሁሉ ፈተና ተቋቁመን ለበዓለ ዕርገቷ ደርሰናል። ለበዓለ ዕርገቷ ከደረስን በኋላ ወያክብሩ ከመ ትንሣኤ ወልዳ እንደ ልጇ ትንሣኤ አርጎ ማክበር ነው። የልጇ ትንሣኤ ስናከብር ከተራቡ፣ ከተጠሙ፣ ከተቸገሩ ጋር ነው። የእመቤታችን የቅድስት ድንግል ማርያምን ይህን ጾም ጾመን ከወጣን በኋላ የሌላቸው ሰዎች ይኖራሉ እና ከሌላቸው ጋር አብሮ በመብላት ያለውን አብሮ በመካፈል ከወንድም ጋር ከእህት ጋር በፍቅር የምናሳልፈው ስለሆነ በመላው ዓለም የምትገኙ ኦርቶዶክሳውያን ይህንን በዓል በፍቅር ከተቸገሩት ጋር አብረን እንድናሳልፈው፣ ካዘኑት ጋር አብረን እንድናሳልፈው፣ በማጽናናት በመደሰት አብረን እንድናሳልፈው ለማለት እወዳለሁ። አመሰግናለሁ። እናመሰግናለን። ተመልካቾቻችን ይህን ቻናል በመቀላቀል መንፈሳዊ ትርፍ እንድታገኙ የተለያዩ መምህራኖች የምንጋብዝበት እንዲሁም ምስክሮች የሚሰሙበት ቻናል ስለሚሆን እንደተቀላቀሉ አመሰግናለሁ። መልካም በዓል።